ጭንቀት ችግርን ማውጠንጠን ነው። ትክክለኛው ሐሳቢነት ግን መፍትሄ መፈለግ ነው። ሐሳብ ያለ ሰው፣ ሰዎች ያለ ሐሳብ አልተፈጠሩም። ሰው የሚያስበው ነገር አጥቶ አያውቅም። የሚጨነቅበት፣ የሚብከነከንበት፣ የሚተክዝበት የሌለው የሰው ልጅ አይኖርም። ባያወራም ለሌላው ባያካፍለውም የሚያውጠነጥነው አንዳች ነገር አያጣም። ትንሹም ትልቁም ተራውም ባለስልጣኑም ሊቁም ደቂቁም ትንፋሹ እስካልተቋረጠ ድረስ ከማሰብ ተስተጓጉሎ ከጭንቀት ነፃ ሆኖ አያውቅም። ሰው እንቅልፍ ውስጥ ሆኖ እንኳን ያስባል። የማያስብ ሰው በምድራችን ላይ አልተፈጠረም። ፈሪው፣ ደፋሩ፣ ሕገወጡ፣ ሕጋዊው፣ ወንጀለኛው፣ ሥርዓት አክባሪው፣ ትዕቢተኛው፣ ትሑቱ፣ አስመሳዩ፣ ቀጥተኛው፣ የዋሁ፣ ተንኮለኛው ወዘተው ሁሉም የሚያስብ ሰው ነው። ነገር ግን ፍርሃቱ፣ ድፍረቱ፣ ሕግ አክባሪነቱ፣ ወንጀለኝነቱ፣ ትሕትናው፣ ትዕቢቱ፣ ታማኝነቱ፣ ከሃዲነቱ፣ የዋህነቱ፣ መሰሪነቱ ሁሉም የአእምሮ ወይም የሐሳቡ ወላጆች ናቸው። መልካም ሰው ሆኖ የተወለደ ክፉ ሆኖ የተፈጠረ ማንም የለም። ወንጀለኛ እንዲሆን ተብሎ በአምላክ እጅ የተሠራ የሰው ልጅ አይገኝም። ሰው ነው በፈቃዱ ወንጀለኛ የሚሆነው። መሪ አይወለድም። አስተዳዳሪ አይፈጠርም። ራሱ ግለሰቡ ነው ራሱ መሪ ወይም ተመሪ አድርጎ በሂደት የሚቀርጸው። በእርግጥ የቤተሰብ፣ የአካባቢ፣ የማህበረሰብ፣ የዘመን ግብዓት ወይም ተጽዕኖ ይኖራል። ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጫናዎች ውስጣዊ ማንነት ላይ ጥቂት አስተዋጽኦ ሊኖራቸው ይችላል። ነገር ግን በዋናነት የራሱን ማንነት አድራጊ ፈጣሪው ራሱ ግለሰቡ ነው። በእርግጥ ለማሰብ የሚጨነቁ፣ ለመጨነቅ የሚያስቡ ሰዎች አይጠፉም። ማሰብና መጨነቅ አንድ አይነት የሚመስሉ ነገር ግን የተለያዩ ነገሮች ናቸው። መጨነቅ ለውጥ የማያመጣን አንዴ የሆነብንን ነገር ለምን እኔ ላይ ሆነብኝ ብሎ ደጋግሞ ማሰብ ነው። ወይም መፍትሄ በሌለው ነገር ላይ በሐሳብ መባከን ማለት ነው። ትክክለኛው ማሰብ ግን ለደረሰብን ወይም ለተጋረጠብን ችግር አሊያም ደግሞ ለምንፈራው ወይም ለምንሰጋው ነገር ትክክለኛ መፍትሄ የሚያስገኝ መላ ማዋለድ ነው። በእርግጥ የሚያስጨንቅ፣ የሚያስፈራ፣ የሚያስደነግጥ፣ የሚያሸብር፣ የሚያጠራጥር፣ የሚያሰጋ፣ ሕይወትን የሚፈታተን ነገር የሞላበት ዓለም ውስጥ ነው ያለነው። ነገር ግን በተሰማን ስሜት ውስጥ ሁል ጊዜ እየተጨነቁ መኖር ግን ልክ አይደለም። አእምሮ መጨነቂያ ብቻ ሳይሆን ከጭንቀት መገላገያ መሳሪያም ነው። በወጉ ያልተጠቀምንበት፣ ጭንቀታችንን ቀንሰን የምናሸንፍበት፣ ጥሩ ያልሆነ ስሜታችንን ልንለውጠው የምንችልበት የአእምሮ ኃይል አለን። ሐሳባችን የስሜታችን ወላጅም ልጅ የመሆን እስስታዊ ባህሪ ያለው ሰው ከሐሳቡም የተነሳ ከስሜቱም የተነሳ ሊጸድቅ ወይም ሊኮነን ይችላል። ስለዚህ ምንም ነገር በአእምሮአችን ቁጥጥር ውስጥ ካላለፈ የተሰማን ሁሉ ያሸንፈናል፣ የመጣብን ሁሉ ይወስደናል። ኦስትሪያዊው የሥነ ልቦና ምሁር ቪክቶር ፍራንክል አይሁዳዊ ዘር ስለነበረው ብቻ በሁለተኛው የዓለም ጦርነት ወቅት በተለያዩ የጀርመን የማጎሪያ ካምፖች ውስጥ አስሮ ነበር። ይህ ሰው ቤተሰቦቹ ተገድለውበት ተስፋው የመነመነና የራሱን ሞት በመጠባበቅ ላይ የነበረ ሰው ነው። እሞታለሁ እንጂ እኖራለሁ የሚያስብል እንጥፍጣፊ ተስፋ አልነበረውም። የሚያስጨንቅ እንጂ የሚያስደስት ሁኔታ ውስጥ አልነበረም። ነገር ግን የጭንቅ ጊዜውን በመጨነቅ ሊያሳልፈው አልፈቀደም። ሁሉም ነገር ተወስዶበታል። ነፃነቱን ተቀምቷል። ቤተሰቦቹን አጥቷል። ነገር ግን ያልተወሰደበትና ማንም ያልነካበት አንድ ቀሪ ሀብት ነበረው። ያ ሀብቱ አስተሳሰቡን የመምረጥ ነፃነቱ ነበር። ለዚህ ነው ሰው ብዙ ነገር ሊነጠቅ ወይም ሊወሰድበት ይችላል። ነገር ግን በምንም ሁኔታ ላይ ቢሆን የሚያስበውን የመምረጥ ነፃነቱን ማንም ሊወስድበት አይችልም የሚለው። ይሄ ሰው በዛች የጭንቅ ሰዓት ሌላ ጭንቀት ፈጥሮ ራሱን ሊጎዳ አልፈለገም። መልካም ነገርን ማሰብ፣ አሁኑን መደሰት ብቻ መረጠ። ቀሪ ሕይወቱ ትርጉም አልባ እንዳይሆን ጥሯል። እንደ ዕድል ሆኖ የፈራው ሳይደርስበት ሳይገደል ከ50 ዓመታት በላይ ኖሮና ትላልቅ ሥራዎችን አበርክቶ በ92 ዓመቱ ነው ይህች ምድር የተሰናበተው። ከቪክቶር ፍራንክል የምንወስዳቸው ብዙ ቁም ነገሮች አሉ። የሆነብንን ነገር መቀየር አንችልም። ነገር ግን በሆነብን ነገር ላይ ያለንን አስተሳሰብ በመቀየር ሕይወታችን ትርጉም እንዲኖረው ማድረግ እንችላለን። የደረሰብንን ነገር ቀድመን አልመረጥነውም። አሁን በነገሩ ላይ ያለንን ሐሳብ መምረጥ ግን ሥልጣኑ አለን። የሆነብንን ችግር፣ መከራ፣ ስቃይ ሙሉ በሙሉ ማጥፋት አይቻለን ይሆናል። ነገር ግን እንዴት ከችግሩ ከስቃዩና ከመከራው ጋር ተስማምተን በመኖር ልንደሰት እንደምንችል አስበን መላ መዘየድ እንችላለን። ውጫዊ ክስተቶቻችንን መቆጣጠር አንችልም። አእምሮአችንን በመምራት ግን አካሄዳችንን ማስተካከል እንችላለን። ወዳጅ ሆይ
ከገዛ የከፋ አስተሳሰብህ በላይ አንተን በፍጥነት የሚጎዳህ ምንም ነገር የለም። ልትለውጠው በማትችለውና ከቁጥጥር ውጭ በሆነ ነገር ላይ አትጨናነቅ። ነገር ግን የተፈጠረብህ ወይም የደረሰብህን ነገር ልትለውጠው እንደምትችልና እንደማትችል በመጀመሪያ ፈትሸህ አረጋግጥ። ችግርህ ልትለውጠውና በቁጥጥር ስር ልታደርገው የምትችለው መሆኑን ካወቅ ሳይውል ሳያድር በፍጥነት ፍታው። ሊጎዳህ ለሚችል ነገር ራስህን አሳልፈህ አትስጥ። ጥቅም የሚሰጥህ ሐሳብ ላይ ብቻ ትኩረት አድርግ። ለማያንጽህ፣ ወደፊት ለማያራምድህ፣ ዘላለም ለወቀሳና ለክስ ስለሚዳርግህ ሐሳብ አትሸነፍ። ወቃሽ ብዙ ነው፣ ከሳሽ እልፍ ነው። ስም አጥፊ የትየለሌ ነው። አደባባዩን የሞላው ረጋሚና አውጋዥ ነው። አብጠልጣይና አቃቂረኛው ዓለሙን ሞልቶታል። አንተ ግን ራስህን በመውቀስና በመክሰስ ቀሪ ሕይወትህን ሲኦል አታድርገው። ራስህን በራስህ አታብጠልጥለው። ራስህን በመርገም ዕድልህን አታማር። ራስህን እስከነምናምንህ ተቀበለው። ካለፈው ስህተትህ ተማር። ከትላንትናህ ልምድ ቅሰም። መሳሳት ያለነውና ለራስህ አዲስ ዕድል ስጠው። ለራስህ ይቅርታ ማድረግን ተለማመድ። ወደህም ይሁን ተገደህ ከገባህበት የሕይወት ቅርቃር ውስጥ ለመውጣት ጭላንጭል ብርሃን ፍጠር እንጂ ለምን ገባሁ በማለት አእምሮህን አታጨልመው። ቀሪ ሕይወትህን ትርጉም ያለው አድርገው። መፍትሔ የማያመጣና የማይጠቅም ሐሳብ ደጋግመህ በማሰብ ራስህን አታስጨንቅ። የመፍትሔ ሐሳብ ማዋለድን እንጂ መጨነቅን አትለማመድ። ቸር ጊዜ